ጸልየን እንቀጥላለን። የረዳን ያገዝከን የደገፍከን አቅም የሆንከን ምሕረትን ያበዛልን በብዙ መልክ በብዙ ክፋት በብዙ አመጽ ውስጥ ስንሄድ እንኳን አይተ ፈርዳብን ያላለፍክ እስከዛሬ ረድተህ በእጆች ደግፈን አቁመን በቤት የምታኖረን በፊት የምታመላልሰን ስምን እንድንጠራ እንኳን አቅም የሆንከን ጉልበት የሆንከን ይቅር ያልከን የተቀበልከን እግዚአብሔር በኢየሱስ ክርስቶስ ስም እንባርካለን። ዛሬም በዚህ ሰዓት ላይ ደግሞ ተሰብስበናል። ለእያንዳንዳችን ከልብ የሆነውን የልብን ሐሳብ ለነገያችን ስንቅ የሚሆነውን መልካምና በጎ የሆነውን ቃልህን ምን ልንሆን የሚገባውን ልንኖር የሚገባውን ልናደርግ የሚገባውን የቃልን ፍቺ እንድታበራ እንድትነግረን እንድታስታውሰን እንድታሳስበን እግዚአብሔር አለመተውህን ይገባን ዘንድ ከኛ ጋር እንዳለ ይታወቀን ዘንድ የቃልን ፍቺ እንድታበራ እንድትመክረን በኢየሱስ ስም ጸልያለሁ። ይህን የማይወድ በእኛ መካከል ሊገለጥ ያለው የትኛውም ከፍ የሚል የሰው ሐሳብ ቢኖር እንኳን ጸለይን ከእግሮቻችን በታች የወደቀ ይሁን። መንፈስ ቅዱስ እያንዳንዳችንን ተቆጣጠረን፣ ባረንም አግዘኝ። በኢየሱስ ጌታ ስም ጸለይን፣ አሜን። ተባረኩ። እንቀጥላለን፣ እንቀጣጠላለን፣ እንጀምራለን ማለት ነው። ሰላም ብያችኋለሁ። ትናንትና ወደ አወራሁት ሐሳብ ወደ ተነጋገርንበት ሐሳብ ሊመጣ ነው። ትናንትና ስለ መንቃት አውርተናል። ከእንቅልፍ እንንቃ በሚል ሐሳብ ነው ያወራነው። እሱን ዛሬ እንድደግም ልቤ ላይ ሞልቷል። እስቲ ሁላችሁም ከእንቅልፍ እንንቃ ብላችሁ እነንም ጨምራችሁ ማለት ነው ከኔም ጋር አብራችሁ እናንተም ሁላችንም እንድንል ጉባኤ ቢሆን ያው እንዲያንጎራጉሩ አረጋለሁ ማለት ነው። ሁሉም ገበያ እንደሆነ አረገው ነበር። በጽሁፍ ሁላችሁም እንደዛ ጻፉልኝ። አሁንም ከእንቅልፍ እንንቃ ብላችሁ ጻፉልኝ። እግዚአብሔር ያንቃን። እንግዲህ ወደ ሐሳቡ ልምጣ መሰለኝና ስለ መንቃት ትናንትና አውርቻለሁ። ልቤ ላይ ጫን ስላረኝ ነው ዛሬ የምናገራችሁ። ምናልባት ይጠቅማችኋል። ትናንት ያልነበራችሁ ያላስተዋላችሁ ካላችሁ ዳግም ታስተውላላችሁ ማለት ነው። ከእንቅልፍ እንንቃ። አሁን ያለንበት ዘመን አማኞች አብሶ ተኝተናል። መተኛት ማለት ምን እንደሆነ ልንገራችሁ። ተመሳስለናል። ጊዜን መለያት አልቻልንም። ዘመንን ማወቅ አልቻልንም። አብረን ምንዋዥቅ፣ አብረን ምንሮጥ፣ አብረን ምንተኛ፣ አብረን ምንቀመጥ፣ አብሮ ሲስቁ ምንስቅ፣ ሲያለቅሱ ምናለቅስ፣ ሲበሉ ምንበላ፣ ሲያብዱ ምናብድ። ከዚህ እግዚአብሔር ይጠብቃችሁ። ራስን መሆን እኛ ክርስቶስን በመምሰል በመንቃት ትውልድን ወደሚገባና ራሳችንን ወደ መስቀሉ ወደ ክርስቶስ ማሳየትና ማየት የምንችልበት ሁኔታ ላይ መሆን ሲገባ ለእኛ እንደውም አንዳንዴ የሚያሳዩን ሆነውብናል ሌሎቹ ዓለማውያን። እስከዚህ እንደተኘን ቁጥሩ ስለተኘን ነው ምድር የምትናወጠው፣ ኃያላን ነገስታት ምራወጡት፣ ሰላም ያጡት፣ እረፍት ያጡት፣ እፎይታ የሌላቸው የኔና የእናንተ መተኛት ነው። ስለዚህ እግዚአብሔር ያን ቀን በዚህ ዘመን ላይ በዚህ ትውልድ መካከል ላይ አብሶ ዘመኑ እየቀረበ ባለበት ጊዜ ላይ ለዚህ ነው። እስቲ ሮሜ መጽሐፍን ሄዳችሁ ማንበብ ትችላላችሁ። ምዕራፍ 13 11 እና 12 ቁጥርን ለጥፉልኝ ከቻላችሁ። ትናንትም ያው እንደዛ ብያችኋለሁ። እሱን አስቀምጡልኝ። መሪ ጥቅስን እሱን አድርጌ የክፍሉ መሪ ጥቅስ እሱ ስለሆነ ነው። እዚህ ይህ ጥሪ ነው። ልብ በሉት። እግዚአብሔር እንድንነቃ ጥሪ ያደረገ ነው። የመንፈሳዊ ንቃት ጥሪ ነው። መንፈሳዊ ድንዛዜ ውስጥ፣ መንፈሳዊ እንቅልፍ ውስጥ፣ መንፈሳዊ የዚህ ምልክቶቹ አንዱ አንዱን ይተቻል። አብሶ አሁን የፕሮቴስታንቱ ዓለም እርስ በርሱ በመነካከስ ነው አለ። እርስ በርሱ መናናቅ፣ እርስ በርሱ መተቻቸት፣ እርስ በርሱ አንዱ አንደኛው የሚይዘውን አንደኛው መናቅ፣ የአንደኛውን መንገድ አንደኛው የተገለጠውን እንዳይሄድ ይሄኛው የተገለጠውን እንዳይሄድ በመስማማት ወደ ጋራ መምጣትን ነገር ትተን እርስ በርስ መገፋፋት እኛ ቤት ነው አለ።
መቼም ይህንን ለእኔ አይ መገለጥ የሰራዊት ጌታ እግዚአብሔር እንዲህ ይላል እያልኩ አልነግራችሁ። የተገለጠውን እውነት ቃሉ ደግሞ ለእኔ ከመጣ እግዚአብሔር እንዲህ ብላይ አሳውቅ ካለኝ አሳውቃችኋለሁ። እንደው ያላየን መስሎን ወይም ማቲተን ዝም ብለን በድንግዝግዝ እየሄደን ከሆነ እንድንነቃ ነው። አሁን አንዳንድ ቪዲዮ የሚሰሩ ሰዎች ብዙ ጊዜ የሚሰሩት ለእናንተ ያማረውን የሚመስለውን ብቻ ነው የምታመጡት። ግን ዋናው የትምህርቱ ስር ከየት ነው? ምንድን ነው የሚያወራው? ያለ ማን ላይ ነው መሳቂያ እያደረገ ማንን ነው የሚተቸው ብላችሁ እስቲ አስቡ። አሁን የሆነ የቤተ ክርስቲያን ውስጥ የሚሆነውን ነገር ቀልዶ በልሳን ቀልዶ የሚናገረውን ሰውዬው ሙቪ የዩቱብን ቆርጣችሁ ስትለጥፈው ምን እናንተ ምን እየሰራችሁ ነው? ለምንድን ነው እንደዛ የሆነ? ያ ሰውን በእንደዛ በመቀለድ ነው የምናስተምረው? እውነት የሆነውን ቃሉን በመግለጥ ቃሉን በማሳየት ሰዎችን ማስተማር ሲቻል በአንድ ሰፈር ላይ የሆነውን ነገር በማንሳት የምንናገር ከሆነ በእግዚአብሔር ቃልና በእግዚአብሔር ሕዝብ ላይ እየቀለድን እንደሆነ እንድገባችሁ ብዬ ነው የምነግራችሁ። ስለዚህ ተኝተናል። እግዚአብሔር ያንቃል። ስለዚህ ምንድን ነው የምናገረው? ክፍሉ አሁን እህቴ የለጠፈችን አይታችኋል። ዋና ሙሉ ቃሉን ለጥፍልኝ፣ ሙሉ ክፍሉን ለጥፉልኝ። ሙሉን ነው የሚፈልገው። ጥቅሱን ሙሉን ለጥፉልኝ አደራችሁ። ሙሉን ጌታን ለማገልገል በመንፈስ ያገለገላችሁ ሁኑ እንጂ ከዚህ ትጋት ወደ ኋላ አትመለሱ ነው የሚለው። በተስፋ ደስተኞች ሁኑ። እሱን ነው የሚለው። ጥቅሱን አላየሁትም። ጥቅሱን ላንብበው መሰለኝ ራሴ። እኔ ለጥፉልኝ እናታችሁ ለምናችሁ እንደሱ ነው። ቁጥሩ እኔ ጥቅሱ ቃሉን ለጥፉ አደራችሁ። ኢሴ ከስንት ጀምሮ 12 አይደል ያልከው? 11 ምዕራፍ 12 ቁጥር 11 እና 12 ይሄው ለጥፍ። ሌላውን አልፈልግም። ከታች ያው እሱን ነው። ምዕራፍ 13 ኖ ሮሜ 12 ከ11 እስከ 12 ድረስ ነው የለጠፈው። ይሄ አይደለም። ምዕራፍ 12 ምዕራፍ 13 ኦኬ 11 እና 12 ለዛ ነው እኮ ላነብ ጀምሬ ያቆምኩት። አደራችሁን በማስተዋል ስሙ። አሁን እኔ ማንንም እየነገርኳቸው አይደለም። አሁን አንተን ራስን እኔንም እያንዳንዳችሁ ራሳችሁን እያያችሁ በማስተዋል ስሙኝ አደራችሁን። እኛ ስለሌላ ሰው አገበንም። አንተ ከነቀ ታነቀኛለህ፣ ከነቀሽ ታነቃለሽ። አደቀምሽ ያለው ሰው መስቀል በአንቺ በኩል ኢየሱስን እንዴት ትደረጋለሽ፣ ትሰራለሽ። ይህንን እንድናደርግ ዘመኑን በማስተዋል ይህንን አድርጉ። ምኑን በማስተዋል? ጊዜውን ዘመኑን በማስተዋል ይሄን አድርጉ። ከእንቅልፋችሁ የምትነሱበት ጊዜ አሁን ነው። መዳናችን አዲሱን መደበኛ ነው የጠቀሽው ማለት ነው። አዲሱ መደበኛ ትርጉም ነው የለጠፈችው ይመስለኛል። የምትነቁበት ጊዜ አሁን ነው። መዳናችሁ በመጀመሪያ ካመንበት ጊዜ ይልቅ አሁን ምን ሆኗል? ወደ እኛ ቀርቧል። ሌሊቱ ሊያልፍ ቀኑም ሊጀምር ነው። ስለዚህ የጨለማን ስራ ጥለን የጨለማ ስራ ምንድን ነው ወዳጃችሁ? የጨለማ ስራ እኮ መነካከስ አይደል? መናናቅ፣ አንዱ አንዱን መተቻት፣ አንዱ አንዱ ላይ አንዱ የአንዱን ትምህርት መቃወም፣ አንዱ የአንዱን ነቀፋ ይዞ መውጣት፣ አንዱ የአንዱን ሐሳብ ሪጀክት አድርጎ የኔ ይሻላል ከወንድሜ እኔ ይሻላለሁ ብሎ መውጣት የጨለማ ስራ ነው። ወንድሜ ከኔ ይሻላል የሚል እሳቤን ትቶ እኔ ከሱ ይበልጣሉ፣ እኔ ከሱ ይሻላል፣ እኔ ከሱ መረዳት ይበልጣሉ፣ እኔ አውቅልሃለሁ የሚል ሰው ካለ እሱ ገና ከጨለማ ስራ አልተላቀቀም። መቼም የጨለማ ስራ ስባል ሰይጣን ብቻ ትዝ ይበላችሁ። የጨለማ ስራ ስህተት ያለበት ነው። ከኔ ወንድሜ ይሻላል አይልም። እኔ ይበልጣለሁ፣ እኔ አውቅልሃለሁ፣ እኔ የሚል ከሆነ ጉድ ፈለበት። አሁን ዘንድሮ በቤተ ክርስቲያን ውስጥ ያለው
ከኛ ቤተክርስቲያን የኛ ቤተክርስቲያን ከእናንተ ቤተክርስቲያን ይሻላል እንላለን እኮ። የኔ አስተምሮ ከአንተ አስተምሮ ይሻላል። ሰው የተረዳውን የተገለጠውን የገባውን እውነት በሚችለው በገባው ልክ ሲያመጣ ጎሽ ብለን ተቀብለን ጎሽ ብለን አይተን ከዛስ ልክ አልሆነውን ደግሞ በፍቅር ይዘን አቅጣጫ ፈልገን መንገድ ፈልገን አግኝተን ለማቅናት የምንሞክር ነን። ጊዜ ያለን ለዛ። ክፍሉ ምን አለ? ሌሊቱ ሊያልፍ ቀኑም ሊጀምር ነው። ስለዚህ የጨለማን ስራ ጥለን የብርሃንን ጦር ዕቃ ምን አድርጉ? የለበስነው ቅናት ነው። የለበስነው ክርክር ነው። የለበስነው አድማ ነው። የለበስነው ቡድንተኝነት ነው። የለበስነው ዘረኝነት ነው። የለበስነው ንቀት ነው። የለበስነው ትችት ነው። የለበስነው ሌላው ነው፣ ጌታን ማያከብር ነገር። ይሄ ማለት ጨንቁ ይለናል የእግዚአብሔር ቃል። ከእንቅልፋችሁ ተነሱ፣ መዳናችን አሁን ቀርቧል አይደል ብለው። ንቃ አንተ የምትተኛ ከሙታ ተነሳ አይልም የኤፌሶን ጻፊ? ምንም ንቃ አንተ የምትተኛ ከሙታን ተነሳ ይላል። ኤፌሶን ሄዳችሁ 5:14 ላይ አላችሁ። ስለሌላ አይደለም የሚያወራቸው። እኔ ሳላስበው ሊያወጣ ነበር። እናንተ አንተ መጀመሪያ እኛ እንሰራ እኛ ቤት ሊጡን አበላሽታል። የሌለን ቤት ሊጥ ተበላሽተዋል ለማለት እንሮጣለን። መጀመሪያ እኛን እንስራ። የእኛን ቤት ሊጥ አስተካክል። ወይም አልቦካ ወይም አልበሰለ ዝም ብሏል። ስለዚህ እንን ቃስል ምን እያለ ነው ብያቸዋለሁ። ትናንትና 4 ነገር ነው የተናገርኩት። በደንብ ስሙ። 4 ነገር የተናገርኩት። የመጀመሪያ ንቃ ስለን ንስሐ እና መመለስን ነው የሚያወራው። ላደረግናቸው ነገሮች ልንመለስ ይገባል፣ ልንስተካከል ይገባል። እስከ መቼ ነው በመተቻቸት? እስከ መቼ ነው ንገሩልኝ። አሁን ኢትዮጵያ ውስጥ ያለን አማኞች ኢትዮጵያውያን አማኞች ስለ ፈረንጆቹ ተው። አሁን እኛ በቋንቋም በምንም የምንግባባ አማኞች እውነት በአንድ አማርኛ እየተነጋገርን በአንድ አማርኛ በአንድ ቋንቋ እያወራን እውነት አሁን ክርስቶስ ቢመጣ በእውነት ወዳጆች፣ በእውነት ክርስቶስ ቢመጣ ጉድፈለ እውነት የምትነጠቁ ይመስላችኋል? እንጣጥ ድንትኛ ወዳጅ መንግስተ ሰማያት ሁሉ አይገባትም። ጥቂት ነው የሚለው መጽሐፍ ራሱ። የኔ መጽሐፍ ስናገር ጥቂት ይላል። ኢየሱስ ራሱ ስናገር ወደ ምድር ስመለስ እምነትን አገኘ ወድኒ ነው አለ። በእናታችሁ እምነትን ነው እኮ እምነት የታመነውን በቃሉ የሚኖረውን እንዲያሳቡ የሚወጣ የሚገባውን ቀኑና ጊዜን ገብቶ ተረቶ የሚመላለሰውን እንዲያሳቡና እንደ ፈቃዱ የሚኖረውን ጥቂቱን ሰው አገኘ ሆንኒ ብለዋል። እምነትን አገኘ ሆንኒ ስለ ይህንን ነው እያለ ያለ። ሁሌ ከግል ጸሎቴ ላይ ጊዜ የሚጸልዩ አሉ። እባክን ስትመጣ ከምታገኛቸው ጥቂቶቹ ውስጥ እንዳታጣኝ አደራህን እንዳልታጣ ብዬ ነው የምጮኸው። ብቻዬን አላጋራም። ይህን ጸሎት የግል ጸሎት ምን ገባ ይመስላችኋል? ይሳኮር እኮ እንዲህ ነው ምናምን ይቆጣል ምናምን ብሎ ለሰው ያወሩኛል። ታዲያ አንተ ዝም ብለህ እንትን ስትል ልጋገር እዚህ ጋር ጎሽ ተባረክ ልክ ነህ ምናምን አልልም። አብሶ ደግሞ በመጽሐፍ ቅዱስ ሀሳብ ላይ ላችሁ ገገማ ነኝ፣ ጉቶ አደናቅፋለሁ። ትልቅ የተባለውን ትንሽ የተባለውን በቃ አሰናክልሃለሁ። ያ
እኔ መሰናከያ ድንጋይ ነኝ። ኢየሱስም ያለው ይህንን ነው። እኔ መሰናከያ ድንጋይ ነኝ ብለዋል እኮ። እኔስ ልጁ አይደል እንዴ? ወልጋዳ የሆነ ሊፍስፍስ ሆነ እንድትኖር አያስፈልግም ወዳጅ። እሺ ትልልቅ ዛፍ ስር የሚያድግ ዛፍ ሁሌ የሆነ ወልጋዳ አቅማብስ ነው። በቃ ዝም ብሎ ነው፣ ቀጭን ነው፣ የሆነ ነገር ነው። ምረማ ዛፍ ሆኖ አያድግም። ምክንያቱም የነኛ ተጽዕኖ በቃ ብዙዎች አሁን እኛን ተጽዕኖ አድርጎ ለማለፍ ነው የሚፈልጉ። አንተ ተጽዕኖ ውስጥ አንገባም። እውነት ላይ ቁሙ። እውነት አርነት ያወጣል። ከጽድቅ ጋር ከቃሉ እውነት ጋር ቁሙ። ይሄ ቃል መሪ ነው። ይሄ ቃል ህያው ነው። ይሄ ቃል የሚሰራ ነው። ይሄ ቃል እውነት እላችኋለሁ የሚፈጥር ነው፣ የሚያቆም ነው፣ እውቀትም የሚሰጥ ነው፣ ጥበብን የሚሰጥ ነው። እንዴት እንድታውቁ እንዴት እንድትናገሩ ጥበብ ይሰጣል። ይሄ ቃል ጉልበት አለ። እንኳን ባዮሎጂ ኬሚስትሪ እኮ ተምረን እኮ ሄደን እኮ የሆነ ነገር እኮ አቅም አግኝተን ፈልፍለን ሰርተናል እኮ። ይኸው አውሮፕላን ሰሩ። ምንን ተጠቅሞ? ባዮሎጂን፣ ኬሚስትሪን፣ ፊዚክስን ተጠቅሞ ሰሩት። ማትስን ተጠቅሞ ረዳቸው። መማራቸው ጠቀማቸው። መማራቸው መጽሐፉን ከበላችሁ ያስተምራችኋል። ወዳጆቼ መሀይብ አትሆኑም። ትፈላስፉበታላችሁ። ብዙ ድንቅ ነገር ከእናንተ ይወጣል። ብዙ እውቀት ከእናንተ ይመነጫል። ብሉ ቁጭ ብላችሁ አትበሉባ። እየቃረምን እንኖራለን። ጊዜ ስጡ። መጽሐፍ ለመጽሐፍ ጊዜ ስጡ። ጊዜ ስጡ። ከእድሜ አሁን እኔ ከአስር ዘጠኙን የኖርኩት በእግዚአብሔር ቤትና በአገልግሎት ነው። ከ10 9 እስከ ዛሬ ይኸው አቁሞኛል፣ ረቶኛል፣ አጠንክሮኛል፣ እያለመለመኝ ሁሌ አዲስ ነገር አይታጣም፣ የሚበላ አይታጣም የተባለው ይመስል በእኔ ላይ ተፈጽሟል። በሄድኩበት የምናገረውን አላጣም። በቆምኩበት ምሎር አያሳጣኝም። ጠቅጥቀ ያለው ገና ይጠቀጥቃል፣ አልበቃኝም። እየቀኑ ይበላለሁ፣ ሌላ አዲስ ነገር አያለው። ጌታ ይባረክ። ጊዜ ስጡ፣ ጊዜ ስጡ። ለዚህ ቃል ጊዜ ስጡ፣ ቦታ ስጡ። ያኔ ሰው ትሆናላችሁ። እግዚአብሔር ሰው ያርጋችሁ። አሜን በል። ዝም ብለህ አልረገምኩም። ዳዊትን ሰለሞን ነው፣ ዳዊት ነው ሰለሞንን ያለው ሰውን አለው። ወዶ ይመስላል። የንስሐ ህይወት አለን። ንቃ ስል የኢትዮጵያ ቤተክርስቲያን፣ የኢትዮጵያ አማኞች አሁን ጊዜው ነው። እንመለስ፣ እንንቃ፣ ተመለሱ እያለን ነው። በጣም መመለስ ጠይቃል። አሊያ ዋጋ ትከፍላለች። ምድርቱን ጭምር ትውልዱ ዋጋ ይከፍላታል። አብሶ ቤተክርስቲያን አማኞች አብረን ምንዋዥቅ፣ አብረን መንግስት ላይ የምናነክ እንደምናበረታ ምንዋጋ ምንራገም እኛው ነን እኮ እኛው ነን። ዱላ አድርጎ የሚያነሳቸው እኮ እግዚአብሔር ነው። መሪዎችን ወዶ ይመስላል አንተን ሊገራይ መስመር ሊያስይዝ እንዶ አልገባ ስላለ ስለደነቆርክ ስለደነደንክ አጋጭን እያለ ቃንጃይን እያለ እየሰበረ ሰማይን እንድታይ ያደርግሃል። የሚያደርግ መሪ ያመጣል። አሁን አሜሪካን ውስጥ የሆነ ነተምን ተንደላቆ ተደላድሎ የመጣ ሁሉ የሚያርፍ ምድር ሆኖ የሚኖረው ምድር ላይ የመጣውም ያለውም የማይገባ ጋጠወጥ ሲሆን እግዚአብሔር ቀጭን አምጥቷል። ምድርቷን አራውጦታል። ለቅሶ በለቅሶ ሐዘን በሐዘን ጭንቅ በጭንቅ ሳይወድ አውር ጋድ ይላል። ሁሉም ጋድ ያረጋል። ኢትዮጵያውያን ንቃ፣ ኢትዮጵያዊ ንቃ፣ ንቁ፣ እንመለስ፣ እንንቃ። ተኝተናል። እግዚአብሔር ለሰጠን መንግስት ክብር አለን። ለሆነ ሃይማኖት ነው የተሰጠው መንግስት። አገር ገዢ ለሆነ ሃይማኖት ነው የሚገዛው። እንደ ሃይማኖት ሰው ከኛ ምድር ደግሞ ይሄ በሽታ እግዚአብሔር ይምታው። ይሄ ዘረኛ በሽታ
የሃይማኖት ዘረኝነት፣ የጎሰነት ዘር ብሎ ነገር የለም እኮ ነው። ዘረኛ የሚለውን እኔ ከኢትዮጵያውያን ነው የለመድኩት። መጽሐፍ ቅዱስ ላይ ዘር የሚለውን ፈልጌ አጣሁ። የሰው ዘር ነው የሚለው። የሰው ዘር ስንት ናችሁ ካላችሁኝ ደግሞ 2 ነው፣ ወንድና ሴት አለቀ። ወንድና ሴት ዘር ነው በቃ። የሰው ዘር የእህል ዘር አለ፣ የዱር አራዊት ዘር አለ፣ የቤት እንስሳ ዘር አለ። እንስሳ ነው ዘሩ። ጎሳው ላይ ስትመጡ አህያ፣ በቅሎ፣ ፈረስ፣ ላም፣ በሬ፣ ላም በሉ ወይም በግ፣ ፍየል እየተባለ በቃ እንስሳ ናቸው። እነሱም የራሳቸው። ሰው ግን በምን ይለያል? ሰው ነው፣ ወንድና ሴት፣ ጥቁር፣ ረጅም፣ አጭር የለም፣ ቀይ ምናምን የለም። ሰው ነው። ቆዳ ነው እንጂ የተለየ ሰው አይደል። ሰውነትን ለይተ ለሰውነት ክብር ሳይኖር በጎጥ በነገድ ተከፋፍለ፣ ነገድ ነው እኮ ያለ ሰው፣ ነገድ ነው ያለ። ለዚህ ነው መጽሐፌ ሲናገር ከነገድ ከቋንቋ ነው አይደል የሚለው። ከነገድ ከቋንቋ ከህዝብ ይላል አወጣው። ከዚህ እርግማን አውጥቶናል። ከዚህ ትዕቢት ውስጥ አውጥቶናል። ምክንያቱም ቋንቋ በእርግማን መጣ። የሆነ ቋንቋ ከፈለ፣ የሆነ ቋንቋ ናሳ ሆነ። ብዙ የሚናገረው ብዙ ማይናገረው። ያኛው መወጣጣ በቋንቋ መመካት ጀመረ፣ በንግግር መመካት ጀመረ። አማርኛ ተናጋሪ አሁን ይመጣና እኔ አማርኛ እያወራው እንደሱ የሆነ ነገር አድርጌ ስላላወራው ምን ይለኛል? አሁን ገመደፍ ይለኛል። የአባቴ አምላክ የገመደው ነው። ከአይምሮ ላይ የገመደህን ክፉን ይምታልና። ህዝብ የሚለው ለምን መሰላችሁ? ህዝብ በነገድ በጎሳ ህዝብ ይሆናል። ጎሳ ነገድ ጎሳ ይሆናል። ጎሳ ደግሞ ለምሳሌ 10 የወለደና 2 የወለደ እኩል ነው አንድ ቤተሰብ ውስጥ? የቱ ነው ይበዛ ትልቅ የሚሆን? በቃ ብዙ የሚወርሰው የቱ ነው? እኛ ብዙ መሪና ለኛ ሰጥ ማለት ይችላል። 10 ናቸው፣ ይሄ 2 ነው መምረጥ ይችላል። 10 ከመረጡ ይሄኛው ብቻውን ነው የሚቀረው፣ አንድ ነው የሚመርጠው። ስለዚህ በዚህ መመካት የለበትም። የሰውዬው 10 ስላለ መመካት የለበት። ይሄንን ነው ከነገድ ከቋንቋ ነገድ እኛው እኮ እንበዛለን። አንድ ሰሞን ኢትዮጵያ ላይ እኛው እኮ በስተናል በሸራይ ግን እንተዳደራለን ብሎ መጥተዋል አሉ ሙስሊሞች። በሃይማኖት እየበዘን ነው ብላችሁ እንዳትመጡ አደራችሁ። በነገድ እንዲነን ይሄንን ነው መጽሐፉ። ንስሐ ግባ። በዚህ በአይነት በሽታ ውስጥ ካለ ንስሐ ግባ። ተመለስ በሉኝ። እስቲ እዛ ውስጥ አለ ጻፉልኝ። ተመለስ በሉ። ለእኔ ይሆናል፣ ለእናንተ ባይሆን እኔን ይረዳኛል። ተናገሩ፣ ካፋችሁ ቃል ይውጣ። ጻፉልኝ፣ ተመለስ በሉ። እሺ በሉ፣ ጻፉ። ግድ የለም እንድትናገር ካፋችሁ ይውጣ። ለእናንተም ለእኔም ተናገሩ። ተመለስ በሉ። እግዚአብሔር ይመልሰን። በዚህ ትውልድ መካከል ላይ ወደ መስቀሉ ይመልሰን። ወደ ተሰቀለው ክርስቶስ አይኖቻችንን ይመልሰን። በብዙ መልክ ተበላሽተናል። ብዙ እግዚአብሔር አዝኖብናል። እግዚአብሔርን አሳዝነናል። በልምድ ነው እያመለከናል ነው። በልምድ ነው የምንዘምረው። በልምድ ነው የምንሰበሰበው። ህልውናው የለም። በልምድ ነው ያለ ይመስላል። የማብራት ኃይል ረድቶን ሙዚቃ ጩኸት ስላለ ማይኩ ድምፃችንን ከፍ ስለሚያደርግ መጋዘን እኮ ስለሚሰራ ድምፃችንን ግድግዳ መጥቶ ወደኛ ስለሚመልስ በጣም ብዙ የእግዚአብሔር ህልውና አለ። እግዚአብሔር በሌለበት ነው አለ ብሎ አንዳንዱ የለም፣ ህልውናው የለም። እግዚአብሔርማ በሁሉ ስፍራ ይኖራል፣ ይታዘበናል። ቁጭ ብሎ ሄዱና መዝሙረ ዳዊት 2 ላይ ሄዱና ይስቅባቸዋል ነው የሚለው። እግዚአብሔር ይስቅብናል። አንዳንዴ በጣም በዙፋኑ ቁጭ ብለው ይስቃል። ምን ነው እዚህ ወንድሙን ገላ፣ እዚህ እህቱን ገላ፣ እዚህ የማይገባ ሰው ተመጣ እዚህ ጋር ያጫዋጫዋል። አቤት እግዚአብሔር በዙፋኑ ሆኖ ይስቅብናል። አቤት ቀልደኞች ይላል። ይስቃል፣ በእውነት ያፌዝብናል። እግዚአብሔር አይሳቅም። እግዚአብሔር አይስቅብን። እናንተ ይስቃል እኮ። ሂዱ መዝሙረ ዳዊት ምዕራፍ 2 አንብቡ ነው፣ እዛ ውስጥ ታገኛላችሁ እንዴት እንደሚስቅ እግዚአብሔር ይስቃል። ምክንያቱም በእንዲህ መልክ እያመለከን እንዴት ነው እግዚአብሔር ከብሮ የሚኖረው? በእውነት እስቲ ዩቲዩቦቻችሁን ይሁ ቲክቶክንም ይዞራችሁ ክብራል። አንዱን እንከባበራለን።
አንዱ የአንዱን ሐሳብ አይደል ትምህርት አይደል የምንቃወመው? የማስተማር እድል አለን እንዴ? እኔም በተጠራሁበት ክርስቶስን ሲያሳዩ ላሳይ። እናንተን ለምን ነው የሚያሳያችሁ? ለዚህ ንቃ ስለን ምን እያለን ነው? የመጀመሪያ ተመለስ እያለን ነው። ንስሐ ግባ እያለን ነው። ሁለተኛ ጸሎትን መጠንከርን ይፈልጋል። ዛሬ ጸሎት ሰው አለን እንዴ? እንጸልያለን? ምጸልዩ አንዳንድ ጻፉ ብለው ማለዳ ጸሎት ለግድ እንደ ሊማዳዊ ጸሎታችሁን ተው። እዛ ገደል ክተቱ። እሱ ሊማዳዊ ነው። ልክ አልጋ ላይ ከመውጣታቸው በዚህ አልጋ ብዙ ጊዜ ይታዘብ ነበር። ከድሮ ጀምሮ እንደዛ አይነት ጸሎት የለኝም። አልጋቸው ስር ጸልያለሁ። አክስቴ ጋር የነበርኩ ጊዜ ልጅ ሆኜ ካቶሊኮች ናቸው እና ሁላችንም ቤተሰብ እንገባለን። ቤት ከብቶች ይገባሉ። ከዛ በር ይዘጋል፣ ይጸላል። አንድ ሰው ይጸላል፣ ስለ ውሏቸው ስለ ጥበቃ ይጸላል። ከዛ ሁሉም ሰው ቡና የሚያፈላ ወደ ቡና፣ እራት የሚሰራ ወደ እራት ስራ፣ ለከብት መኖ የሚያቀርብ ወደ መኖ ምናምን፣ በቃ ሁሉ ግርግር ከጸሎት በኋላ ማለዳ ደግሞ ተነስተን ይቀሰቀሳል። ሁሉ ሰው ተጸልዮ ነው ወደየቦታ የሚሄደው። ልማድ ነው። ግን ልማድ ወድም አሪፍ እሷን እንኳን ብታደርጉ ጸሎት ንግግር ነው ወዳጀ። ጊዜ ሰጥተህ አውራ ከእግዚአብሔር ጋር አትበል። ጊዜ ስጥ፣ በዓላማ ጸልይ። ጊዜ ስጡ። አብዛውን የጾም ጸሎት የሚባለው ጸሎት አሁን ኢትዮጵያ ላይ ተበላሽተዋል። የፈለገ ሁሉ እየወጣ ፌስቡክ ላይ ቲክቶክ ላይ ምናምን የ24 ቀን ጾም ጸሎት አውጀናል፣ አብራችሁ ከኛ ጋር እንድትጸልዩ። ምን እንደሚጸለይ ማለት ለምን ጾም ጸሎት ከሆነ ቲክቶክ ላይ እንዳትመጭ። ጾም ጸሎት ብላ አውጀን ደግሞ ቲክቶክ ትመጣለን ምናምን ምን ደሳ እግዚአብሔር ነው ሰው ልታና ጸሎትን አታቅላ ወዳጆች። ማነጋገር ነው እኮ እናንተ አንድ መስሪያ ቤት ስትሄዱ እኮ እኛ ሀገር አላውቅም። እኛ ሀገር እንደውም ጠምጥማን የሆነ ኩስስ ብለን ነው የምንሄደው መስሪያ ቤት ስንሄድ። አሁን ባለውበት ሀገር ግን ጥብ አድርገን ለብሰን ኮራ ብለን አይን አይኑን እያየን ነው የምናናግራቸው። እንዲህ ካላችሁ ኢንተርቪው ላይ ጥሏቸዋል አሉ። እጅ ወደ ያለ ቆመን ያትልም አመሰግናለሁ ኮስተር ብለህ ትወጣለህ ማለት ነው። ሱፍ ለብሰህ ትቀርባለህ። ስማ ልክ የሆነ ትልቅ መስሪያ ቤት ብትገባ ነው የሚመስለው። የትኛውም ኢንተርቪው ብትሄድ፣ የትኛውም መስሪያ ቤት ብትሄድ ኳሊቲን ጠብቀ ነው ኢንተርቪው ምንድን ነው እንኳን ስራ አፕላይ የምታደርገው። ከዛስ ኢንተርቪው ስትጠራ እንደው በቃ አእምሮብህ ነው የምትሄደው። ለብሰህ የማታውቀውን ሸሚዝ ሁሉ አድርገህ ደስ ይላቸዋል እነሱ። ያ ማለት እነሱን አክብረ እንደመጣ ነው የሚያሳየው። እናንተ እግዚአብሔር ፊት ስትቀርቡ እንዴት ነው? ምን ክብር አለን? ክብረን እንቅረብ እንጂ አባታችን ነው። ጠዋት ተነስታ ከአልጋ ወረድ ትልና ትንሽ 5 ደቂቃ አይሆንም እኮ ኩሌራዊ ጥድፈት ይመስል። ተረጋጉ፣ ጊዜ ስጡ፣ ጸልዩ። ለአገር ጸልዩ፣ ለህዝብ ጸልዩ፣ ለቤተ ክርስቲያን ጸልዩ፣ ለመሪዎችን ጸልዩ። ለመሬት ጸልያላችሁ ከመራገም ይልቅ መጽሐፍ ደግሞ አስገድዶ ለመሪዎች ሰላም ጸልዩ ነው እኮ የሚለው። እነሱ ጋር ሰላም ካለ፣ እነሱ ጋር መቀባበል ካለ፣ እነሱ ጋር እረፍት ካለ ህዝብ ያርፋል፣ ከተማዎች ያርፋሉ፣ ትውልድ ያርፋል። ለመምህራን ጸልዩ። ትምህርት ቤት መምህራን ጋር ሰላም ካለ ተማሪው ራሱ በእረፍት ይማራል፣ ደስ ብሎ ክላስ ይማራል። የሚያስተምረው አስተማሪ ትምህርቱ እናንተው ሲጨቀያል፣ ይገባል፣ ይከታል። አንጸልይም። እየረገመን እንመጣለን። እንደ እየረገምክ በጣ እንዴት ብሰማም አይገባል። እየተቃወምክ እየጠላው ቤተ ክርስቲያን ውስጥ ራሱ ይሄ በሽታ ነው ያለብን። እየተቃወምክ የሱን ስብከት ትሰማ፣ እየጠላው ስብከት ትሰማዋል። ለመተቻት ትሰማል። ለመማር አይደለም፣ ለመማር ስማ። ጸሎት በጸሎት ጥንካሬ ያስፈልገናል። ንቁ የሚለን ንቁ የሚለው አንዱ ሐሳብ ጸሎትን ነው። ጸልይ ነው።
ጠንክር ነው። ሶስተኛ ቃሉን በተግባር መኖር ነው። ትሰማለህ፣ ታነባለህ፣ ትማራለህ። እንዴት ነው ትተገብረዋለህ? አንዱ መጽሐፍ ቅዱስ እኮ በጣም አጭር አድርጎ የተናገረው ባልንጀራህን እንደ ራስህ ውደድ ይላል። እኛ ዛሬ እኔን ትወዱኛላችሁ፣ እዚህ ውስጥ የምትወዱኛላችሁ አይደል? ትወዱኛላችሁ ነው፣ ከልብ ነው፣ ከትክክለኛ ነው። የሆነ ነገር ላይ ሲመጣባችሁ የሆነ ነገር ብላችሁ ረግማችሁ ነው እኮ የምትሄዱ። አይ መውደድ ብዙ ጊዜ እኔ እንዲህ እላለሁ። ድሮ ነው እንወዳችኋለን እላለሁ። ጉባኤን እንወዳችኋለን። ሰው ከኔ ጋር ያለ ሌላ ሰው ይመስላል። እኔ ጌታ በወደደው መንፈስ ቅዱስ አብ፣ ወልድ፣ መንፈስ ቅዱስ ከኔ ጋር ሆነ ጉባኤውን በዛ መልክ ነው የሚወድ። በሱ ጋር እሱ እኔን በወደደኝ እሱ ከኔ ጋር ስለሆነ እሱ በሚወደው መውደዴው ስለሚወድ እንወዳችኋለን እላለሁ። ከኔ ጋር ካለው ጋር አብሬ እንደሚወዳችሁ እንዲገባችሁ። ከዛ ውጭ ይወዳሃል ምናምን አልወድም። የቁልምጫ ስም ለምሳሌ ማልወደው በጣም የሚጠላው የነበረ የቁልምጫ ስም ነው። ነገሩ መጽሐፍ ቅዱስም በቁልምጫ ስም የሚጠራችሁ እርሱ እግዚአብሔር ብቻ እንደሆነ ይነግረናል። እኛ ግን ዘንድሮ ቁልምጫ ስም አለን፣ ለእያንዳንዳችን ቁልምጫ እናወጣለን። እኔ እንደዛ አትበሉ ብያቸው መጨረሻ ላይ የኔ ስም እንዲህ አሉ። እህቶቼ በጣም ስለሚወዱኝ መለለው አሉ። መልዬ ማለት አይችሉም፣ መሌ ማለት አይችሉም፣ እንዳጠሩ ተብለዋል። ኖርማል ስምን ነው በቃ የሚያደርጉትን አተው መለሎ ብሎ ይጠሩኛል። መለሎ ነበርኩ። የሆነ ቀን እንትናዬ ትሉና የሆነ ቀን አይኔ ጥፋልት። ለምን ሁሌ ማጠሪውን ሁሌ የሚጠራን ሁሌ ወደደን ሁሌ ዋጋ የከፈለን የመስቀሉ ጌታ እሱ በጠረን አጠራር ውስጥ ሆነን ከእሱ በወደዳ መውደድ ወንድማችሁን እህታችሁን የሚያገለግሏችሁን አብሮ የሚወጡ የሚገቡትን ውደዱ። የፍቅር ዕዳ የለብንም። ቃሉን መተግበር ነው ወዳጄ። ቃሉን አናውቅም። አሁን ብዙዎቻችን የተቸገርነው በዚህ ትውልድ መካከል ላይ ቃል የለንም። ቃሉ የለንም። ቃሉ ስለሌለን ምንም ትግበራ የለንም። ቃሉን ብሉ፣ ከዛስ ቃሉን መተግበር እንጀምር። ያኔ ምድር ጭምር ታርፋለች። እናንተ አዳም በዝብዞ እኮ ምድር ረፍታታለች። በኔና በንቴ መኖር ምድር ጭምር ታርፍነ። ከተማዎቻችን እኛ ያለንበት ከተማ ማረፍ አለበት። እኛ ያለንበት ሰፈር ማረፍ አለበት። እኛ ያለንበት ቤተክርስቲያን ማረፍ አለበት። ረፍት ሊኖረው ይገባል። እኛ ባለንበት ረፍት ከሌለ ይጠራጠራለሁ። ለዚህ አንዳንድ ጊዜ ጭንቅላትን ሳይበላኝ እያከኩ ነው አንዳንድ ቦታ ለመሄደው የሚቆየው። እኔ አብሬ ለምን እኔ ባለበት ወዳጅ ለምን እንደሆነ አላውቅም። የእግዚአብሔር መንፈስ ወደ እኔ ትናንት ያንን ሀሳብ ተናገር ስላለኝ ነው እየተናገርኩ። ንገራቸው፣ እንዲህ ብለህ ንገራቸውን አለኝ። ንገራቸው፣ ከእንቅልፍ ንቁ በላቸውን አለኝ። ከእንቅልፍ ንቃ። ትባረካለህ ብሎኛል ብለህ እኮ ታጨበጭባለህ ትላለህ። 5-10 አይነት እልልታ ይላል አንዱ ይላል አንዱ የሰለቸው ደግሞ ብዙ አይነት እልልታ አለ። ቸርች ውስጥ ሰማ ነበር። እንንቃ። ሌላኛው የመጨረሻው ልንገራችሁ። እንንቃ ስል መጽሐፉ ምን እያለ ንቁ ስላል ዘመኑን እወቁ ነው። ዘመኑን ማወቅ መልካምነትን መልእክትን መሸከም መልእክተኛ መሆን ከእግዚአብሔር ለሰው ለወዳጅ ለጓደኛ ለቅርብ ሰው የምትናገሩ ያላችሁን ለመሆን መሮጥ ነው። መልእክት ያለ ሰው ሆኖ መገኘት ነው። ዘመኑን ስታውቁ ዘመኑን በማወቅ የሚመላለስ ሰው ዘመኑ ላይ የሚበጅ የዕለት ቃል አለው። የዕለት መልእክት እሱ ጋር ይኖራል። የቀን መልእክት አለው። የእያንዳንዱ ቀን እግዚአብሔር የሚናገር ነገር ከሱ አይታጣም። እግዚአብሔር መልእክት አያሳጣችሁ። ለወንድማችሁ መልእክት፣ ለይታችሁ መልእክት፣ ላጠገባችሁ ላለ ሰው መልእክት የማታጡ ሰዎች ያርጋችሁ።
ይህን ለመሆን መንቃት ነው። ካልነቃ መልእክት አይኖርም። ዝም ብለህ በድንግዝግዝ ትሄዳለህ። በመላ በመጣ ጨዋታ ሁሉ እያልክ ትዋኛለህ። ግዛዊ ወይም ሰሞነኛ ወሬዎች ላይ እያስካካ እያወራ ትቆያለህ። ያምቻበለ መልእክት የላቸውማ። ሁሉም አንድ አይነት ያወራሉ። አውራ አይታችኋል አይደል? ቲክቶኮቻችን ራሱ አይነግራቸውም። ሰሞነኛ ወሬ የዓለም ጋዜጠኞች ጊዜያዊ ወሬ ነው የሚቀበሉት። ያችን ጊዜ አንጣጡና የሆነ ነገር ሲመጣ ጥሎ ሁሉም አንድ አይነት ማውራት ይጀምራሉ። የእኛም እንደዛ ሆኖ የለም ነው። ንቃ፣ ንስሐ ግባ፣ እመጣለሁ ሆኜ እንደ ሌባ፣ አታደንድን አንገትህን፣ አታበላሽ እድልህን ተብሎ ተዘምሯል። ስለዚህ ጌታ ዛሬ ይጠራናል። ከእንቅልፍ እንንቃ፣ በብርሃን እንመላለስ። እየገባችሁ ብችሉ አሜን። ቃሌ ኃይል አለውና አንቀኝ በሉ። አሜን። ቃሌ ኃይል አለ። እውነት አይደል? እውነት ነው። ቃል ኃይል አለው። ቃልን የሚሰጠን እግዚአብሔር የተባረከ ይሁን። ቃልን የሚናገር እግዚአብሔር ይባረክ። የቱ ጋና እህቴ? የቱ ጋነሽ እህቴ? የቱ ጋና ወንድሜ? በንቃት አለ? ነቅተሃል? ነቅተሻል? ንቁ ነን ወይ? ራስን ልመልከተው አጥርቼ ሌላውን ትቼ፣ አይኔን ወደ አንተ መልሰው ምን አለኝ ከሰው። አረ ወደ መስቀሉ እንድንሆን ወዳጆች ክርስቶስን ጳውሎስ ጌታ ይባርከው የተሰቀለውን ክርስቶስን ተመልከቱ ይላል። መስቀሉን ተመልከቱ ይላል። መስቀል ስታይ አጠገብ ያለ ወንድምህን ትራራለ፣ ታዝናለ፣ ትሸከመዋለ። የተሰቀለውን ኢየሱስን ስታይ አጠገብ ላሉት ሁሉ ሩሩ ትሆናለ፣ ትረዳለ፣ ትሸከማለ፣ አቅም ታገኛለ። መስቀል ስለማይታየኝ ነው እኮ ሲፈልጉ እናንበራንጭቃለን። ስለዚህ ጌታ ዛሬ ይጠረናል እና ነገ አይደለም እየጠረናል። ዛሬ አሁን ነው ጊዜው። ከእንቅልፍ እንንቃ። ከመንፈሳዊ ዝለት፣ ከመንፈሳዊ ምን ስንፍና፣ ከመንፈሳዊ ከልማድ ኃጢአት እግዚአብሔር ሊያላቅቀን ፈልጓል። ጌታ ከዚህ አይነት ድንዛዜ ያንቃችሁ። ይኸው ስለደነዘዝን ነው እኮ ሴት ሴቷን ፍቅር እያዛት የተቸገር ነው። ወንድ ወንዱን ፍቅር እያዘው አማኝ ቤት ነው እኮ ያለው። እነ ተመስገን ስላሉ አይደለም ምናግራችሁ፣ እነ እንትና ስላሉ አይደለም ምናግራችሁ፣ ኦርቶዶክሶች ብዙ ጊዜ ስለምናገሩ አይደለም ምናግራችሁ። ትውልዱ ሮሜን ምዕራፍ 1ን በደንብ አንብቡ። ብዙ ሰው ምዕራፍ 1ን በደንብ ያውቀው። ሮሜን ምዕራፍ 1ን ቀጥ ብላችሁ የመጀመሪያ ሰው እግዚአብሔርን እንደ እግዚአብሔርነቱ በእግዚአብሔር ፊት እንደ እግዚአብሔርነቱ አክብሮ ስለማይቀርብ እግዚአብሔር ለማይረባ አይምሮ አሳልፎ ሲሰጥ ሰው ምን ይሆናል መሰላችሁ? ራስ ወዳድ፣ ገንዘብ የሚወድ፣ ወንድሙን የሚጠላ፣ ነፍሰ ገዳይ፣ እርቅ የማይወድ ምናምን ይለዋል። አብሶም ከዛ ውስጥ ሁሉ ወጣ ካለ ደግሞ ይበልጥ እግዚአብሔር ይለቀውና ለክፉ አይምሮን አሳልፎ ይበልጥ ሲሰጠው ምን ይሆናል? ልክ ጋጣ ወጥ ይሆናል። ምን አይነት ጋጣ ወጥ? ወንድ ከሴት ጋር እንደሚሆን ወንድ ከወንድ ጋር፣ ሴት ከሴት ጋር ይሆናል ይላል። ይሄ ነው ይሆን። ሮሜን ምዕራፍ 1ን በደንብ ቁጭ ብላችሁ አንብቡ። ምንድን ነው የሚያወራ ብላችሁ ማይነገር መጽሐፍ ነው። ያችን ታች ያለችውን ብቻ ነው ነጥለን የምናወጣው። ሙሉን አንብቡ። ምን እንደዚህ አይነት ችግር ውስጥ አሁን ያለንበትን ሁኔታ ስናይ እናመልካለን። የአምልኮ መልክ ያለንን ኃይሉን የከደንን መልካለን። አቤት ስንዘምር፣ አቤት ስንጫወት፣ አቤት ኢየሱስ ኢየሱስ ስንል፣ አቤት 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 ህይወት የለን። አስመሳዮች ነን፣ እናስመስላለን።
እስቲ ዱላ ምታነሳና አለ። ስለዚህ ወደ ብርሃን እንመለስ። በብርሃን ተመላለሱ። አንዳንድ ወንድሞች ወደ ብርሃኑ ኑ ይሉናል። የት እንዳለ ብርሃናቸው እነሱ ደግሞ ይባሱ ናቸው። እኔ ወደ ብርሃኑ እንመለስ ነው ምለው። በእውነት በቅድስና በፍቅር እና በተግባር እምነት ወደ ብርሃን ተመለሱ ስንባል ይሄ ነው ልታይ ነው። ወዴት? በእውነት በቅድስና በፍቅር እና በተግባር እምነት መገኘት ነው። ተግባር ያለው እምነት አለ ነው። እውነት አለ ነው። እውነተኝነትን እናደርጋለን ነው። በተግባር ያለው ቅድስና ውስጥ ተመላልሰናል ወይ? በሚታይ ቅድስና እንኖራለን ነው። ከልማዳዊ ነገሮች በፍቅር እውነት ትክክለኛ በሆነው አጋፔ በሆነ እንካ በእንካ ባልሆነ ፍቅር ውስጥ አለ ነው። ስለ ፍቅር አንድ ቀን ቆይ እነግራቸዋለሁ። ፍቅርን ሃይ ፍቅር አንድ መዝሙር አለኝ። ፍቅር ፍቅር የሰው መምህር ፍቅር ፍቅር ታላቅ ምስጢር ከእምነት ከተስፋ ጋር ፍቅር የምጸና ግን በረታ ነው ፍቅር የማይቀና። ሃይ ፍቅር ቁጥሮቹን አለው ሌላ ጊዜ ዘምር ያሳያቸዋለሁ። ስዘምር ረስቼዋለሁ። የልጅነት መዝሙር ነው። ሃይ ፍቅር ፍቅር አስቸጋሪ ነው። ስማ ብዙዎች ባፋቸው አይሴ ይወዳል እኮ አንተ ልጅ የተባረክና አንተ ልጅ በንተ ተባርከናል አሉ። ከዛ ተሰብስበው ደግሞ ዘሉ ጌታ ወይ ይኸውላቸው አፋቸው አቤት ጫው የተቀመመ ንግግራቸው በማር የተለወሰ እጅ ጭነው ግን ውስጣቸው አቤት ረግመኝ በስማ እጁን መትቼ ነው የሚያስነሳው። ከላይ ላይ መንፈስ አለኝ ሰው ነኛ። መገለጥ ወደ እኔ ይመጣል። አንዱ ሽማግሌ ጋቢ ጎትቶ ከቤተ ክርስቲያን ወጥተዋል። እጅን አንሳ ብየው ታዲያ ምን ያደርጋል? እየረገመኝ የሚጸልም አፉ ጮማ ነው፣ ውስጡ ግን እየረገመኝ ነው። እናንተ ጌታ ይገስጸን። አሜን በል። ትክክለኛ እውነተኛ ተግባር ያለው እምነት እግዚአብሔር ይስጠን። ይሄ አጭበርባሪ ጮሌ መሆን ከንና ከእናንተ እግዚአብሔር ያርቁ። ጮሌነትን፣ አስመሳይነትን አሜን በል። የእስስት መንፈስ የተመታ ይሁን። መታው መንፈስ ነው የመጣላችሁ። የእስስት መንፈስ አስመሳይ እኔ ጋስ በይስዬ እንትና ጋር እንትናዬ እኔን ትከትፋለህ። ወጋው ላይነሳ ላይንሰራራ እግዚአብሔር ጭንቅላቱን ይምታው። ይሄ መንፈስ ነው በትውልድ መካከል ላይ ተሰክስጎ የሚሰራ አብሾ በቤተ ክርስቲያን ውስጥ ተሰክስጎ ያለ ጮ የማይወጣ መንፈስ የተመታ ይሁን። ውጣ ብንል ማይወጣ አብሮ የለመደ የሚራገም የሚጠላ አንተ ጮህ አይወጣም። ደግሞ እውነት እላችኋለሁ ጮህ አይወጣም። በጣም አስቸጋሪ መንፈስ ነው። በብርሃን እንዳንኖር በድንግዝግዝ እንድንኖር የሚያደርግ ከብርሃን ውስጥ የሚያወጣን የጨለማ መንፈስ እግዚአብሔር ይምታው። በቃ ወዳጅ ከአንዳንዳችሁ አሁን እያየው እየተመታ ስለሆነ ነው። አባትና አምላኬ ይምታው ከእናንተ ላይ እስስት መንፈስ የደረሳችሁበትን እንድትመስሉ የሚያደርግ በእግዚአብሔር ቃል እውነት ላይ እንዳትቆሙ ያደረገ እንደ እግዚአብሔር ሰው ሆናችሁ እንደ እግዚአብሔር ሐሳብ እንዳትኖሩ ያደረገ ማስመሰልን እንድታበዙ ያደረገ የሆነ ቦታ ላይ የምትቀያየሩ የሚያደርግ እሱ ሳታውቁ እናንተ ውስጥ የተሰገሰገው ዛሬ እግዚአብሔር በመንፈሱ እሳት አቃጥሎ ከላችሁ ላይ ያስወግድ። አሜን በል። ዝም ብለህ ንግግርም ጸሎት ነው እኮ። አንዳንድ እጅ ጭነህ መጸለይ ብቻ ነው እንደ ጸሎት አይጨፍነው መጸለይ። እየመታውላችሁ ነው። ይመታል። አብሮ እየዘመረ አብሮ እየሰበከ አብሮ እየጸለየ አብሮ አንድ ጉባኤ አንድ ቃል አንድ አይነት ዝማሬ እየሰማ የሚያባለን የሚያስመስል አድመኛ የሚያደርግ ወንድምን እንድጠላ የሚያደርግ የእስስት መንፈስ የተላበጠው ከንቴ ላይ እግዚአብሔር ይገርስሰው። ከብረት ላይ ተላብጦ የነበረውን ላስቲክ እሳት ስታቃልጡ ሟምቶ እንደሚወርድ ከእናንተ ለእግዚአብሔር ያሟማው። አሜን በል። ዝም ብለህ አሜን በል። መልእክት ነው እየነገርኩ ያለው።
እንትና እንዲባል አትፈልጉ። ጌታ መንፈስ በእኔ ላይ ነው። ምንም አታመጡ። እንዲህ ይላል ማለት ትችላለህ። የጌታ መንፈስ በእኔ ላይ ነው። እንደ ዳንኤል አሁን በሰማይ ውስጥ ነው አላችሁ። በእኔ ውስጥ ነው የጌታ መንፈስ በእኔ ውስጥ ነው አሁን ያለው። በእንጂ ውስጥ ነው። እንደ ድሮ በሰማይ አይደለም፣ በእኛ ውስጥ ነው። ያ መንፈስ እየነገረኝ ስለሆነ ነው ይመታ። አጭበርባሪ መንፈስ፣ አስመሳይ መንፈስ በእውነትና በቅድስና በፍቅር በተግባር እምነት እንዳንሄድ እንዳንራመድ እንዳንዘልቅ ያደረገን እዚሁ ቡትቷም ያደረገን እግዚአብሔር ከላችን ላይ ይምታው። ከአማኞች መካከል ንቅልቅሉን ያውጣው። ፈራችሁን? አትፍሩ፣ ግደለም። እናንተ ባታውቁ እኔ ጋር መንፈሱ ስለነገረኝ እየመተውላችሁ ነው። ሳታውቁ ከላችሁ ላይ ይገፈፋል። በብርሃን መመላለስ ማለት ይሄንን መሆን ነው። አሁን ብዙዎቻችን በድንግዝግዝ እንዲህ ብርሃን ውስጥ የለን። እውነት እልሃለሁ። አሁን ትልልቅ አገልጋዮች ደስ የሚለው አላውቅም። ከልጅነት ጀምሮ ብዙ ጊዜ የአገልጋዮች ጉባኤ፣ ትልልቅ አገልጋዮች ስብስብ፣ የሰራተኞች ጉባኤ ምናምን እያሉ እኔ ከምን አባቴ እንደመጣብኝ አላውቅም። የሚሻል ነገር ምን በእኔ ውስጥ እንዳኖር አላውቅም። እንደዛ እያስገለገሉ ነው ያደግኩኝ። ከዛ ይሳቀቅ ነበር። ገና 12 ያልጨረሰ ተማሪ የመንግስት ሰራተኞችን ህብረት ያገለግላል። የመምህራን የዶክተሮች ምናምን ተሰብስቦ የነሱ ፕሮግራም በወር አንድ ያለ እንደሱ አይነት ፕሮግራሞችን በቃ አገለግል ነበር። ለአገልጋዮች ብዙ ቦታ ላይ የሄድኩ ስልጠና ይሰጥ ነበር። አቤት እሱ ብሎ አንድ ቦታ ላይ አምተውኛል። ቋንቋውን ይሰማለሁ እንደሚሰማ አልገባቸውም። እና አሁን እኛ አካባቢ እንኳን የሆነ እቃ አምጣ ብለን ከተማ ለማላክም እኮ ማንታመን እንዴት ይህንን ትንሽ ልጅ ከዚህ ሁሉ አገር ሩቅ መንገድ ይልኳሉ አምነው ብሎ ያወራል። ከአዲስ አበባ ነው የሄድኩኝ። ኢትዮጲስ መጽሐፍ የሚባለውን ካወቃችሁ ግርማ ዘውዴ ይባላሉ። ፓስተር ናቸው። የነሱ ልጅ ነኝ። እናንተ ኢትዮጲስ መጽሐፍ አለ። እስከ አምስት ሳይጻፍ አይቀርም። እስከ 5 ወይም እስከ 4 ቁጥር አለው መጽሐፍ። ሂዱና አንብቡ። ፈልጋችሁ ጉግል አድርጋችሁ ታገኛላችሁ። ኢትዮጲስ ቁጥር 1ን አንብቡ። ለምሳሌ የኦርቶዶክስ እምነት ሃይማኖትና የኢስላም ሃይማኖት እንዴት ኢትዮጵያ ውስጥ ተጋብቶ እንደኖሩ የሚያሳይ ነገሮች ሁሉ አለ። ታሪክ ቃል ኪዳን ገብቶ ነው ላይጣሉ፣ ሊሸካከሙ፣ ሊቀባበሉ አብሮ ሊቆ የእነሱ ልጅ ነኝ እናንተ። ለማንኛውም በብርሃን ተመላለሱ። ይህ መግለጫ ብቻ አይደለም፣ ውሳኔን ይጠይቃል። ውሳኔ ይሁንላችሁ። ዛሬ ንስሐ ግቡ። ዛሬ ታዛዥነትን ተለማመዱ። ዛሬ መልእክትን መሸከም ጀምሩ። ጌታ ያኔ ይረዳናል። እንንቃ እና በብርሃን እንመላለስ። እንጸልያለን። አባቱ ያመሰግናል። ባሪያህንም አግዘኝ። አንተ ስትናገር ጌታ ሆይ የላችሁም፣ ጠፍታችኋል፣ ወድቃችኋል፣ ከስራችኋል እያልከን አይደለም። ከትናንት ከአምና ከካቻምና ይልቅ ከዚህ በኋላ በቀረልን ዕድሜ ልንኖር የሚገባንን አቅጣጫ ልታሳየን፣ ልታስታውሰን፣ ልታሳስበን በእንዲህ መልክ ዛሬም በእኛ መካከል ስለተገኘ እናመሰግናለን። ከፍ በል። ባሪያህን ደግሞ ይበልጥ እንድትረዳኝ በኢየሱስ ስም ጸልያለሁ። እያንዳንዳችንን ደግፈን። እንወድሃለን። ስለ ጊዜው ተባረክ። በኢየሱስ ጌታ ስም ጸለይን፣ አሜን። ተባርካችኋል።